ዛሬ በዚህ ቦታ ላይ የተገኘ ነው አገራዊ ችግሮችን ለመፍታት አገራዊ ምክክር ኮሚሽኑ ባዘጋጀው የምክክር አገር አቀፍ በሆነው ጉባኤ ላይ ተገኝቼ ነው ያለው ሊቃን የተሳተፉበት ይህን ሁሉም እያንዳንዱ ነገር ነጥቦች ሳይወድቁ በተሰበሰቡት አጀንዳዎች ላይ አንድ ባንድ በመነጋገር ይቺን ሀገር ከነበረችበት ካላባት ችግር አውጥቶ ሰላማዊ የሆኑ ድባቦችን በመፍጠር ንግግሮች ውይይቶቻችን ያሉብንን ችግሮች በጠመንጃ አፈሙዝ ከመፍታት ይልቅ በውይይት መድረክ ቅሬታዎቻችንን የምንፈታባቸው መንገዶች ናቸው የተዘጋጀው። ይህን ሐሳብ አገራችንን ባልሆነ ትርክ ተላይታ ባለመግባባት ሁሉ በሁሉ አኩርፎ ይኖር ነበር። ግን በሰዎች ላይ አድሮ እግዚአብሔር ይህንን የመመካከሪያ ቦታ ፈቀደልናል እና ከመጣን አንስተን ከመጀመሪያ አንስተን ከምንወያየው አሁንም እንደገና 10 ቡድን ተላይተን ከምንወያየው ስለ ኢትዮጵያ ስለ ሀገራችንን አለመግባባታችንን በነጻነት ብሔር ብሔረሰቡ ተቀላቅለን የኢትዮጵያ ሕዝብ ዳር እስተ ዳር በነቂስ መጥቶ እንዋያለን። በነጻነት እንዋይ። አሁንም ተዋይተን መልካም ተስፋ ለሀገሪቱ እንደምናመጣ እኔ በእግዚአብሔር ስም ተስፋ አለኝ። ምክክሩ እስካሁን እየመጣ ያለው መንገድ በጣም የሚገርምና ኮሚሽኑን በጣም ሊመሰገን በሚያስፈልግ ደረጃ አሳታፍነቱ፣ አካታችነቱ ሁሉም ነገር በጣም የሚገርም ሆኖ ነው ያገኘሁት። ኢትዮጵያ ለመጀመሪያ ጊዜ በምታረገው በዚህ ትልቅ የውይይት መድረክ ላይ በመገኘቴ ትልቅ ደስታና ክብርን የተሰማኝ ለምክክር ራሱን ዝግጁ አድርጎ የተመካከረበት ህዝብን በዛው ልክ እጅግ በጣም ለዚህ ለምክክሩ ራሱን አዘጋጅተው የራሱን እይታን እዚህ ሲያንጸባርቅ ከዛኛው እይታው ጋራ አንድ ስናደርግ ለካ የነበርንበት የራሳችን የእይታ ችግር እንጂ ችግር እንዳልነበር አሁን ደግሞ ያንን ለመቅረፍ ምክክሩ በጣም አመቺና ታሪካዊ አጋጣሚ መሆኑን አይቼዋለሁ።